እዚህ ድስት ውስጥ በጣም ቀን ሙሉ የለፋውበት ምግብ አለ። ክፈል። ሰላም ውድ የተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁን? ያለውላችሁ መቼም አርፋጅ አንቀበልም አትሉኝም። እንደምትቀበሉኝ እርግጠኛ ነኝ። በጣም ይቅርታ አድርጉልኝ። ከዚህ በኋላ ግን ሰዓቴን አስተካክላለሁ። 3 ሰዓት ላይ ሁሌ አስተያየት የምሰጥበትን ቪዲዮ ሪያክሽን በዚህ ሰዓት እሰራለሁ። 11 ሰዓት ላይ ደግሞ ሙዚቃ የምለቅበት ሰዓት ይሆናል ማለት ነው። በጣም ይቅርታ አድርጉልኝ። ቪዲዮን እንግዲህ ካላማስቸገር እንግዲህ አርፍጄ ወጥቻለሁ አውቃለሁ። ግን ቪዲዮን ላይክ በማድረግና ሼር ክሊክ በማድረግና ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። መላው የጨረቃ ቤተሰቦች ዛሬ እንግዲህ በደስ የሚል ቪዲዮ የመጣ ነው ማለት ያስቃል ቪዲዮ። ብሩኬ ምንም ያክል የሆነ የታንተኑን ያክል ፕራንክ ቢሆንም ዛሬ በደስ የሚል ፕራንክና ለአይሚ ምን ያክል ፍቅርና እንክብካቤ እንደሚሰጣትና መቼም አይሚን እንደማይለያት የሚያሳይ ቪዲዮ ሰርቷል ማለት ነው። ባይዛዌ እንደምናውቀው ትናንትና አይሚ ብሩኬን በጣም ፈትነዋለች። በጣም ከባድ ፈተና ነው እና ደግሞ ትምህርት ሰጪ ነገር ነው። እኛ ወንዶች ስንባል ምንም ነገር ቢፈጠር ብዙ ጊዜ ካሳለፍናት የፍቅረኛችን ጋር መለያየት ሳይሆን ከእሷ ጎን መሆን እንዳለብን የሚያሳይ ትልቅ ትምህርት ሲሰጡን ባይዛዌ አይሚና ብሩኬ እንደምታውቁት ሁሌ ቢሆን ጥሩ ትምህርት የሚሰጡንና በሚያሳልፉት በሚሰሩት ቪዲዮ በሙሉ ትምህርት አላቸው እና በጣም ጥሩ ትምህርት ነው ለእኔ እንደማስበው። በተለይ ደግሞ እኔ ወንድ ስለሆንኩ ምንም ነገር ቢፈጠር ከሚስቴ ጎን መሆን እንዳለብኝና ባይዛዌ ዛሬ የአይሚ ነገር ሲያጠባ ይቺ እኔ የማረገው ነገር ነው ለሚስቴና ምን ይባላል መሰላችሁ ሰዎች አንተ ሽልጥልጥ አንተ እንደዚህ እንዴት አጥባለች ሴት እግር ምናምን የሚባል ነገር አለና ብሩኬ ቀደም ብሎታል። በጣም ገርሞኝ ነበር። እኔ የምባለው ነው እኔ አሁን የኔ የማውቃቸው ሰዎች ምናምን አንተ እንዲህ እሷ ነገር አጥበ ምናምን ምን ችግር አለ? ይሄ የፍቅር መገለጫ ነው። በቃ አንድ ሴትን ከወደድን እስከ ጥግ ነግበራ መውደድ አለብን ብዬ አስባለሁ። ይሄ የኔ ሀሳብ ነው እና በጣም ደስ የሚል ቪዲዮ ነው የዛሬው። አብረን እንየው። ቪዲዮን ቤቱና አካውንቱን ሼር ኮፒ ማድረግ አትርሱ ማለት ነው። እስቲ ወደ ቪዲዮ እንሂድ። ሞት ድረስ ነው ማፈቅረሽ የምወድሽ ባይዘዌ ከአይሚና ከብሩኬ ይህን ቀን መስማት በጣም ደስ የሚል ነገር ነው ማለት አይደለ? እወድሻለሁ አፈቅርሻለሁ የሚባሉት ነገር በቃ አሁን ላይ በቃ እንደ ተለመደ ደስ አይልም። ቤተሰቦቼ አንድ ሰው ከያያችሁት አይሚ ትሽኮረመማለች ምናምን ብሩኬን ማሽኮረመ በቃ አይደለ? አሁን ላይ አይሚና ብሩኬ ያሉበት ነገር በጣም ደስ የሚል ነገር ነው ያሉበት። ግን ደግሞ ይሄ ነገር እንዲዘልቅ የነሱ አንድነት ያስፈልጋል። እኛም የጨረቃዊ ሰዎች አንድ መሆን አለብን፣ መከፋፈል የለብንም ብዬ አስባለሁ። በዚህ ጉዳይ ምን ትላላችሁ? ለሚስቴ ዝቅ ካላልኩ ለማዝቅልል ነው በሚገባ አንድ ወንድ ልጅ ለሚስቱ ዝቅ ካላለ ለቤተሰቡን ካላገበረ በቃ ለማን እንደዚያ ይሆናል? ባይዛዌ ህይወት አንድ ነች እና ማድረግ የምትፈልጉትን ነገር ሙሉ አርጋችሁ መሆን አለበት። እኔ ሁሌ የምመኘው ለእናንተ ለጨረቃ ቤተሰቦች አብዛኞቻችሁ የምትመለከቱኝ የማዳም ቀሞች ከሀገር ውጭ ያላችሁ ወንድም እህቶቼ ናችሁ እና በቃ አላለ እናንተም እዚህ መታችሁ እንደፈለጋችሁ እንድትሆኑ በቃ አላለ አሁን ላይ እዛ የምትሰልፉትን ላይፍ አውቀዋለሁ ባልመጣም እረዳችኋለሁ እና መታችሁ ፍሪ ሆናችሁ ህይወታችሁን ደስተኛ ሆናችሁ እንድትታለፉ ፈልጋለሁ አይደል? ምክንያቱም ህይወት አንዴ ነች፣ አትደገምም። በቃ አንድ ቀን ስናደር በእድሜያችን ቀን አንዴ ይጨምርና አይሚና ብሩኬ መሆን ጥሩ ጊዜ እያሳለፉ ነው ባይዛዌ። ይሄ ጊዜ በጣም የማይረሳ ጊዜ ነው ባይዛዌ። ሞር ደግሞ የነሱ ምንድነው ደስ የሚለው እያንዳንዱ ነገር ቁጭ የሚል ነገር ነው። ዩቲዩብ ላይ እየጫኑት ቁጭ የሚል ነገር ነውና ይሄ ነገር ነገ እነዛ አራቱ ልጆች መጥተው ይሄን ቪዲዮ ሲያዩት ወደ ኋላ መለስ ብለው ደስ ይላል። በቃ የፍቅር ጊዜያቸው ደስ ይላል። የሚጣሉበት ጊዜ ደግሞ ያስጠላል። ግን ደግሞ ምንም ቢሆን ግን በቃ ትውስታ አላቸው። በቃ ይሄ እንደዚህ ያሳልፈን ነው እዚህ ድረስ ነው የሚሉበት ነገር አላቸው። ደስ አይልም? ግን እግሬ ልታጥበኝ የኔ ባል እወድሻለሁ አፈቅርሻለሁ ደስ አይልም? በቃ እንደዚህ አይነት ባይዛዌ በቃ እኔ አላቅም። እኔ የአይሚና የብሩኬ ፍቅር በቃ አለ በጣም ደስ ይላል። ከዚህ በላይ ያርግላቸው ነው ማሰብ አለ አይደለ? እና ደግሞ ዋካችሁን አንድ ቻሌንጅ ማስጀመር ፈልጊያለሁ። አይሚና ብሩኬን ለምን ሁለቱንም እኩል አናደርጋቸውም? 500,000 ሰብስክራይበር እናስገባቸው እስቲ። አያቅተንም። አይሚና ብሩኬን ቪዲዮአችሁን ላይክ፣ ሼር፣ ኮፒ ምናምን እያደረግን 500,000 ሰብስክራይበር እንዲገቡ እናደርጋቸው። በእውነት እስቲ ይደንግጡ እነሱ። ይህን ቻሌንጅ ሁላችንም እንቀላቀሉ ማለት አያቅተንም። ባይዘዌ ከተባበርን ምንም እኮ ባይዘዌ ከኪሳችን 5 ሳንቲም የምናወጣው ነገር የለም። በቃ ቅን መሆን ብቻ ነው የሚያስፈልገው። ጠቅ ማድረግ እና አይሚና ብሩኬን ከዚህ በላይ ከፍ እንድናደርጋቸው ልጠይቃችሁ ፈልጋለሁ። ይህን ቻሌንጅ ትቀበሉኛችሁ አትቀበሉኝም? እስቲ የምትቀበሉ ሰዎች ካላችሁ አንድ ቁጥር እየነካችሁ የእናንተን ሀሳብ ማየት ፈልጋለሁ። የምርና በምንም አይነት ሁኔታ ውስጥ በሆነም እኔ አይሚን አልተዋትም። በቃ አስረግጦ ነው የነገረን ብሩኬ። እኔ በምንም ተአምር ምንም ነገር ቢደመር ምንም ነገር ሰማይ ምድሩ ቢደባለቅ አይሚን አልተዋትም እያለን ነው። በጣም ደስ የሚል ነገር ነው። አይዛዊ አንድ ወንድ ልጅ በሚስቱ ይሄን ያክል እርግጠኛ ሆኖ እንደዚህ አፉ ሞልቶ ሲናገር እንደዚህ ደስ የሚል ነገር የለም ባይዛው። እና ብሩኬ ዛሬ ላይ አይሚን ነገር ዝቅ ብሎ ስላጠበ አንዳንድ ሰዎች ይሽልጥ እንደው እንዳይሆንም እንደ አይሰማችሁም ባይዛው። ለእንደዚህ ለተራ ወሬ ጆሮ የላቸውም በቃ። እና ይሄ ደግሞ የፍቅር መገለጫ ነው በቃ። ለሲል ምንም ነገር ብናረግ
ምንም ባይዘው እኔማ እና ቅድም ሳላሻችሁ ይሄን ቪዲዮ እያየው ለሚስቴ ጋር ነበርኩና ሚስቴ የሚያልኳት ነበር ላይክ ፍቅረኛ ብዬ ላስተካክለው ሳይጋቡ ሚስት አይባልምና ፍቅረኛ እያልኳት ነበር አይሚና ብሩኬ ከኛ ነው የወሰዱት ይሄን ነገር እያልኳት ነበር እኔ ሁሌ ነው እግሯን ማጥባትና እግሯን አጠቢያት አድርቄ ህሎሽን ቀብቻት ምናምን እና ይሄ ነገር ደስ ይላል በቃ ይሄ ነገር ላይፍ ነው በቃ ይሄ ሞመንት እኮ ነው ነገ ላይ እንደዚህ ስናደርግ ነበር ምናምን ደስ የሚል ነገር ነው አሁን ያላረገው ወንድ ነገ ላይ አግብቶሽ ያደርጋል ማለት ዘበት ነው በቃ ነገ ላይ እኮ ሚስት እኮ አርግዛ እኮ መታ እኮ ሻወር መውሰድ ስለማችሎቿን አንተ ነህ ገላውን የምታጥባትና አሁን ላይ እግሯን ካላጠብቃት ነገ እንዴት ነው ገላውን የምታጥባት አንድ ቤተሰቦች ስለዚህ ብሩኬ ያደረገው ነገር ልክ ነው ማለት ነው እና ምንም ብዙ ሰዎች ምንም ነገር ቢሉ ብሩኬ ደግሞ መስሚያው እጥ ነው አይሚ ልጅ መውለድ ባልችል ያው ሁሉም ሰው ትዳር ውስጥ ከገባ ልጅ እቅድ ነው ያንን ባላገኝ እንኳን እኔ እሷ ስላለችኝ ብቻ በቂ ነን ብዬ ነው የማስበውና የሚገባ ባይዘዌ አሁን እዚህ ጋር የተናገረው ነገር በጣም ነው ደስ የሚለው ማለት ብሩኬ እውነቱን ነው ባይዘዌ አንድ ሰው ወደ ትዳር ዓለም ሲገባ ምን ይባላል ልጅ ያስፈልጋል ኢቭን ተውት ከቤተሰብ ይመጣል እኛ ማንፈልገው ከቤተሰብ ጫና ይመጣል አታገባም እንዴ አትወልድም እንዴ እቺ ልጅ ምናምን ብዙ ነገር ሊባል ይችላል ግን ምንም ብትባል የብዙ ዓመት ፍቅረኛ ነው የብዙ ዓመት ሚስትህን በዚህ ጉዳይ መፍታትም ሆነ መጠራት የለብህ በቃ እቺ ልጅ እኮ ፈልጋ የመጣችው ነገር አለ ይሄ ነገር ችግሩ ካንተ ቢሆንስ አንዳንድ ጊዜ እኮ ሴቷ የምትወልድ ሆና ወንዱም ሊሆን ይችላልና ይሄ ነገር ባይዘው ብዙ ጊዜ የሚፈጠር ነገር እኛ ወንዶች ስንባል በጣም ራስ ወዳድ ነን ከኔ ጨምሮ አቁንም ነገራችሁ በቃ ግን ደግሞ የማረግ እንደሌለብን ዛሬ ከሚና ከብሩኬ ትናንትና ከሰሩ ቪዲዮ ዛሬም ከሰሩ ነገሮች አንደ ብዙ ነገር እንማራለን እና ባይዘው የሚና የብሩኬ ፍቅር ለብዙ ወጣቶች አሪያ የሚሆን ነው በተለይ ደግሞ ወንዶች ብታዩ በቃ ብዙ አሪያ የምንሆንበት ነገር አለ እኛ ከብሩኬ ብዙ የምንማሩ ነገር አለ እናንተ ሴቶች ደግሞ ከሚና ብዙ የምትማሩት ነገር አለ ባይዘው እና እኔ ባይዘው በጣም ገንብተውኛል እኔ በበኩሌ ራሴን እኔ ብሩኬ በጣም ገንብቶኛል አንጾኛል ብዬ አስባለሁ በቃ ለራሴ ብዙ ትምህርት ወስጃለሁ ከሱ አላሻችሁም እና የሚና የብሩኬን ቪዲዮ ሳይ እንደ ቀልድ ብቻ ሳይሆን ማየው ፕራንክ ራሱ ሲሰሩ የማይሆነ እንደምንድነው እንደ ቁም ነገር በቃ ትምህርቱን መውሰድ ፈልጋሉ ከዛ ውስጥ የጨረቃ ቤተሰቦች ሁኔታ ውስጥ ብትሆንም እንደማልተዋት እንድታቀፈልጋል አስረግጬ ነው የምነግርሽ አይደለይሽ ልክ እንደሞታ አስረግጬ ነው የምነግርሽ ነው ያላት አዎ በቃ አይሚ እንድታቂ የምፈልገው ነገር አሁንም ሁላችንም ብሩኬ በምንም ተአምር ውስጥ ብትሆኚ መቼም ቢሆን አይተውሽም ሁሌም ከጎንሽ ነውና እንደዚህ አይነት ፍቅረኛና እንደዚህ አይነት ባል ስላለሽ በጣም እድለኛ ነሽ ከማንም በላይ እድለኛ ነሽና እኔም በጣም ደስ ብሎኛል አሁን ላይ ባላችሁ ነገር አይሚና ብሩኬ ባላቸው ፍቅር በቃ በጣም ደስ ብሎኛል ምክንያቱም እንደዚህ አይነት ፍቅር ማየት ደስ ይላል ባይዘው እኛም የጨረቃ ቤት ሰዎች የምንፈልገው ምንድነው ከእናንተ እንደዚህ አይነት ፍቅር ነው የምንፈልገው ሞት ድረስ አፈቅርሻለሁ በህይወቴ ላይ ትልቅ ቦታ ያለሽ ሰው ነሽና ዝቅ ብሎሽ ደስ አይልም ግን በቃ እንደዚህ አይነት እንጃ ባይዘው አይሚና ብሩኬ አፈቅርሃለሁ ሲባባሉ በጣም ደስ ይለኛል በቃ አላለ አሁን ላይ እንደዚህ ላይ በርሳቸው ዋናው ምንድነው ብሩኬ ያን ያፈነዳት ቃል በቃ እውነት ፍቅራቸውን በደንብ በላይ ማማቆና በዚሁ ማለት በቃ እንደዚሁ ቀጥሉልን ምንም ነገር ማላችሁ አይጓ ብዬ አስባለሁ እውነት አሁን ላይ ጠንካራ የምትሆንበት ጊዜ ነው ሁለታችሁም ጠንክራችሁ ምን አይብዝ በቃ አላ ባይዘው ጠላት ምንድን መሰላችሁ የሚወደው እነሱ ሲጣሉ ነውና እኛ ደግሞ ምንድን እንፈልገው እነሱ ሲፋቀሩና ስለዚህ እናንተ አንድ ሆናችሁ እናንተ ሁላችሁ በአንድ ከቆማችሁ ማንንም ሰው ማላችሁ ሊገባ አይችልም ይለጣለጣል በሉኝ አፈቅራታለሁ ቢሉስ እንዳሰማቸው ምን አገባቸው አያገባቸውም ባይዘው ስለማንም ወሬ መስማት የለብን ባይዘው ፍቅር ውስጥ ወሬ ሰማ ቀን ብሩኬ አይሚ ወሬ ሰማሽ ቀን ነው የእናንተ ፍቅር የሚደፈርሰው በቃ እንጂ ወሬ ካልሰማችሁ የሰው ወሬ ማሰሙ የሰው ማሽሞጥ ማሰሙ ከሆነ ፍቅራችሁ ሁሌም ጸንቶ እንደ ጨረቃና እንደ ሰማችን እንደ ጨረቃ ቤተሰቦች እና ነው እንደ ብርሃን ነው የምናበራው በቃ አይደል ጨረቃ ቤተሰቦች መብቴ ነው ልገልጥ በጣም ቀን ሙሉ የለፋውበት ምግብ አለ ክፈች ምን ሰርተህ ነው ክፈች የኔ እናት ባይዘው እኔ ብሩኬ ፕራንኩን ገና እቺ ጅማሬዋ ፕራንክ ናች ለትራንትናው ምላሽ የሚሆን ፕራንክ ነው እንጂ ያደረገሽ ባይዘው ፕራንክ አይደል ገና እንደውም እኮ ጥንቸሎቹ በዘላ ብትወጣ ነው አስተዋችሁታል ቤተሰቦቼ በጣም ከባድ ነበር ባይዘው በጣም ደስ የሚል ቪዲዮ ዛሬ ሰሩት እኔም ሰዓት አክብሬ ያልመጣውም እንግዲህ ቪዲዮ ብዙ እይታ ላይ ያገኝ ይችላል ግን ደግሞ ምንም ቢሆን ከምቀር ልምጣ ብዬ ነው በቃ
አላሻችሁም። ከዚህ በኋላ ግን በሰዓቴ 3 ሰዓት ላይ እለቅላችኋለሁ። ሙዚቃውን ደግሞ 11 ሰዓት ላይ እለቅላችኋለሁ። ግን ሙዚቃው እንዴት እያያችሁት ነው? እንደምሰራው ያክል ግን ላይክ እያደረጋችሁ አይደለም፣ ሼር ኮፕሊንግ እያደረጋችሁ አይደለም። ምንድነው ጥፋቴ? ምንድነው ሙዚቃው እንደሳላችሁ ወይ? እሱ ነገር ማወቅ ፈልጋለሁ። ቤተሰቦች ሁላችሁም ባይዘው ሼር ኮፕሊንግ እና ሰብስክራይብ እና ላይክ ብታደርጉልኝ በጣም ይስለኛል ቪዲዮዬን። ምክንያቱም ሙዚቃ ስሰራ በተለይ በጣም ብሷ ነው የምገለው፣ በጣም ብሷ ገድዬ ነው የምሰራው። እውነቴ ነው። ባይዘው ግጥምና ዜማው ራሴ ነው የምጽፈው፣ ግጥሙን ራሴ ነው የምጽፈው፣ መዝፈኑን ነው በኤአይ ማሰራውና ስለዚህ ቢያንስ አበረታቱኝ። በቃ ያለኝን ታለንት እያወጣው ነው። ጥሩ ነገር ለማድረግ እየሞከርኩ ያለው ልጅ ነኝ። እስከዛሬ ድረስ እስከምታውቁኝ ድረስ ባይሚና በብሩኬ መጥፎ ነገር ሳይቻል አላውቅም። መጥፎ ነገር እንኳን ባይ እንኳን ስለነሱ መጥፎ ነገር ከማጉላት ይልቅ ስለነሱ ጥሩነት አጉልቼ ጥፋታቸውን ግን እንዲያርሙ ነገራቸዋለሁ እንጂ የእነሱን ጥፋት አጉልቼ በጣም እንደ ሰው እንዲተቻቸው በእኔ ቪዲዮ አላረግም። እይታ እንዳገኘ ነው የምፈልገው። በስነ ስርዓት ጥሩ ነገር ሰርቼና በጥሩ ነገር መለውጥና ስሜንን መገንባት የምፈልገው በጥሩ ነገር ነው። ያው ፋሚሊ ሲባል ያ ልጅ ጥሩ ልጅ ውይ ስለናሚ እኮ ያሚና ብሩኬ ጠበቃ መከታ ሲባል እንዴት ደስ የሚለኝና እባካችሁ ሁላችሁ ማበራቱኝ የጨረቃ ቤተሰቦች አመሰግናለሁ። የዛሬ ቪዲዮ እንግዲህ ይሄን ይመስላል። በጣም ይቅርታ አሁንም በድጋሚ አርፍጄ መጥቻለሁ ማለት ነውና በጣም ይቅርታ አርጉልኝ። መልካም ምሽት፣ መልካም አዳር ይሁንላችሁ። የነገው ይበላል።